ምንድነው? አሁን የደረስነው ነው የረጋው ውቅያኖስ ከሚታይበት ቦታ በአቅል መነጋገር የልብ ከሆነ ትርታ እና የልብ ከሆነ ትርታ ሰዎችም ማድመጥን አያቆሙ። ስለዚህ መነጋገሩ ነው የሚበጀን። ለዘመናት እያንዳንዱ ቋጠሮ እንደሆነ አሰብን ጠላት ተቀብለን ኖረናል። መቆረጥ እንዳለበት ወይም መወገድ እንዳለበት አለያም መወገድ እንደሚኖርበት ከቅርበት ሆነን በምክክር ስንመረምር ግን ቋጠሮ አይደለም ቁስል ብቻ ነው እንጂ ሙከራ የመፍቻ። አዎ ቀላል ነው ወንድሜ፣ የኔን ቋጠሮ የምትፈታው አንተ ነህ። አዎ ቀላል ነው እህቴ፣ የኔን ቋጠሮ የምትፈቺው አንቺ ነሽ። የቋጠሮ ሙከራ በሰው ልጅ ይደረጋል። አንዳንድ ጊዜ የሆነ ነገር እንደወርቅ በመፈለግ ለጊዜው ይቋጠራል። ጋብቻ ይቋጠራል፣ ቃል ኪዳን ይቋጠራል፣ በመሐላ ይቋጠራል፣ ስንቅ ይቋጠራል። በዚህም የተነሳ አሉ ጥቂት የልብ ቋጠሮች የጋራ ገመዳችን የሚኖርበት ሰበብ ምክንያቶች። በጥንቃቄ ደግማችሁ ተመልከቱ። አሁን ባለውል ቋጠሮ ጉዳትን ህመምን ብቻ አይሸከምም፣ ይቀበላል እንጂ ኃላፊነትን የበለጠ እንድንይዝ ሀገር እንድትቀጥል ትውልድ ጅረት ሆኖ እንዲፈስ እንደወንዝ። ስለዚህ ጥበቡ መማር ማወቅ ነው ልዩነቱ፣ ወይ ፈዋሽነቱን ወይ ደግሞ አጥፊነቱን። ሁሉ ቋጠሮ መኖር እንደሌለበት ሁሉም ቋጠሮ እንደሌለበት መጥፋት። ይህ ነው ከፊታችን ያለው የተስፋ ብርሃን ስራ፣ የማናውለው ለድል ፉከራ፣ የተግባባ የተስማማ እምነት ለማየት ታላቅ የሀገር ኃላፊነት። ስለዚህ ነገሮችን አቅለን ማየትን እናቁ። አዲስ ቋጠሮ ለመግመድ አዲስ ውል እናፍልቅ። በአዲስ ቋጠሮ የሚገመድ የታደሰ ማህበር ረቂቅ በጋራ ስምምነት የሚቋጠር ወደ ዝምታም የማይቀየር አላ አያያዥ ቋጠሮ ውል የሚሆን ለሚታደስ ታላቅ ማህበር። አንቺ ነሽ የእኛን ቋጠሮ የምትፈቺው። ወንድሜ አንተ የእኛን ቋጠሮ የምትፈታው። እናንተ ናችሁ የእኛን ቋጠሮች የምትፈቱት። ወንድሞቼ እናንተ ናችሁ የእኛን ቋጠሮ የምትፈቱት። እህቶቼ እናንተ ናችሁ የእኛን ቋጠሮ የምትፈቱት። ሁላችሁም ናችሁ የእኛን ቋጠሮ የምትፈቱት። ይሄ እኮ ነው፣ እንዲህ እኮ ነው። ዛሬ አብረን ያለን ወገን የአንድ ኢትዮጵያ ተስፋ ልጆች የሆንን ለመነጋገር ድፍረት ያለን ለመነጋገር ብርሃን የለበስን። ይህ እኮ ነው ከፊታችን ያለው ታላቅ ጀግንነት፣ እየተሰራ እየተበጀ እየተሰጠ ያለ የሀገር ኃላፊነት። ማንም ሰው ብቻውን አይወስንም። እዚህ መሃል አንድ እጅ ብቻውን ከወሰነ ቋጠሮ ሰንሰለት ይሆናል። ምንም እጅ ሳይወስን ከቀረ ቋጠሮ ምንም ሳይሆን ቀረ እና እንኳን እዚህ ደርሰን ለምስጋና ያንን ሁሉ መንገድ አቋርጠን ይቅርና በጋራ እንወስናለን፣ በአንድ ላይ እንወስናለን። የሚያስተሳስሩን ነገሮች ብዙ ነው አምሳላቸው፣ ትላንት ዛሬ ነገም የምንማርባቸው። የተሻለ ውል ያለውን ቋጠሮ ፈልጎ ማግኘት፣ አድሶ መስራት፣ ለምንቆምባት መሬት ለምናርፍባት ያለ ፍርሃት ስራውን ከኛ በኋላም ያሉት ትውልዶች ስለሚያስቀጥሉት። እንዲህ ናት የእናቶቻችን ማቆያ፣ የአባቶቻችን ማረፊያ። እቺው ናት ኢትዮጵያ። እያንዳንዱ ትውልድ የራሱን ክር ይጨምራል። እያንዳንዱ ትውልድ የጠበቀን ቋጠሮ ያላላል። እያንዳንዱ ትውልድ ሌላ ፈትል ይፈትላል። ገመዱ ግን ሁሌም ባለበት አምብሮ ይቆያል፣ ኃላፊነቱንም ይወጣል። እና ምናልባት እንደዛም ነው የሀገር ማህበር ዘልቆ የሚኖረው።
የምትመካከሩት ስለ ሀገር ነውና እባካችሁ መጀመሪያ ፍቅርን አስቀድሙ። አሁን ምርቃታችንን ተቀበሉ። እስቲ ዛሬ ያለ ልማዳችን እኛን መርቃችሁ እናንተም አሜን በሉ። አሜን። አምላክ ልቦናችሁን ያቅናው። አሜን። አንዱ ለአንዱ የብርሃን መንገድ ይሁን። አሜን። ሀገራችን የሞቀ ቤት የፍቅር ማደሪያ ትሁን። አሜን። ቃላችሁ ማር ይሁን። አሜን። ድርጊታችሁ የታዝና ይሁን። አሜን። ከእልህ ይልቅ ምክርን ከጥላቻ ይልቅ ፍቅርን ያድላችሁ። አሜን። ልባችሁን እንደ ውሃ ያጥራላችሁ። አሜን። ምክክራችሁ ልክ እንደ ጠዋት ፀሐይ ደርሶ ይሙቃል። አሜን። ነገ በደስታ የምንወርሳትን ሀገር ስጡን። አሜን። እርስ በእርሳችን የምንዋደድበትን ሀገር ስጡን። አሜን። በደስታ የተሞሉ ትምህርት ቤቶችን ስጡን። አሜን። ፈጣሪ ይስማን። አሜን። ፈጣሪ የሁላችንም ቤት የሁላችንም ልብና የሁላችንም መልካም ነገር ይልን። አሜን። ሀገራችንን ይባርክልን። አሜን። ስላዳመጣችሁን ስለምታዳምጡን ፈጣሪ ይስጥልን። አሜን። ሰላም ሰላም ከሁላችንም ጋር ትሁን። አሜን። ከልባችን ፍቅር ተገኝቶለት መፍቻ እውነት ለእውነት ሆኖ ሰላምና ፍቅሩ በፍጹም መግባባት ተፈቶ ችግሩ ሰላም ፍቅር ይንገስ በመላው ሀገሩ መላው ኢትዮጵያዊ ተባብረን በአንድነት ለሕዝባችን ሰላም ለእናት ሀገር እድገት ተግባብተን ተስማምተን ሆነን እንዳንድ ሰው ስንመክር ነው ሀገር የምትፈወሰው።
በአገሬ በአገሬ በኢትዮጵያ በኢትዮጵያ አለ ምክር ባዬ አለ ምክር ባዬ አለ ምክር ባዬ አለ ምክር ባዬ በአገሬ በአገሬ በኢትዮጵያ በኢትዮጵያ አለ ምክር ባዬ አለ ምክር ባዬ አለ ምክር ባዬ ህመሜ ከሆነውን ቂምና ጥላቻ ከልባችን ፍቅር ተገኝቶለት መፍቻ እውነት ለእውነት ሆኖ ሰላምና ፍቅሩ በፍጹም መግባባት ተፈቶ ችግሩ ሰላም ፍቅር ይንገስ በመላው ሀገሩ መላው ኢትዮጵያዊ ተባብረን በአንድነት ለሕዝባችን ሰላም ለእናት ሀገር እድገት ተግባብተን ተስማምተን ሆነን እንዳንድ ሰው ስንመክር ነው ሀገር የምትፈወሰው ስንመክር ነው ሀገር የምትፈወሰው ስንመክር ነው ሀገር የምትፈወሰው ስንመክር ነው ሀገር የምትፈወሰው